በኢራን ሰማይ ስር አዲስ የጥፋት ደመና እየታየ ነው። ይህ ደመና ግን ዝናብን ሳይሆን ደምንና እሳትን ያዘለ ይመስላል። በቴህራን ጠባብ መንገዶችና በኢስፋሃን ሰፋፊ አደባባዮች ላይ የሚሰማው ድምፅ የተቃውሞ ብቻ አይደለም፣ የሞት ድምፅ ነው። የራበው ሕዝብ የመጨረሻ ጩኸት ጥሪ ነው። ዛሬ ኢራን በቁም ስቃይ ላይ ትገኛለች። የኢኮኖሚ ውድቀት ሀገሪቱን ወደ ጥልቁ ገደል እየገፋት ነው። የዳቦ ዋጋ ከሰማይ በላይ ተሰቅሏል። የሰው ልጅ ሕይወት ግን ከምንም በታች ረክሷል። ውድ የኦርቢት ሚዲያ ቤተሰቦች እንደምን አላችሁ? እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ወቅታዊ ዓለም አቀፍ መረጃዎችና ትንታኔዎች እንዲደርሱ ቻናላችንን ሰብስክራይብ ማድረግ አይርሱ። በመካከለኛው ምስራቅ እምብርት ላይ የምትገኘው ያቺ ሀያልና ጥንታዊት ሀገር ኢራን ዛሬ በታሪኳ ታይቶ በማይታወቅ የታላላቅ ሴራዎች ማዕበል ውስጥ ትገኛለች። ይህ ማዕበል ግን ድንገት የመጣ ሳይሆን ለዓመታት በምዕራባውያን ላቦራቶሪዎች ውስጥ የታቀደና የተቀነባበረ የጥፋት ድግስ ነው። ዛሬ በኢራን ጎዳናዎች ላይ የሚታየው የኑሮ ውድነትና የዳቦ ጦት ተራ የኢኮኖሚ ቀውስ አይደለም። ይልቁንም ዋሽንግተንና አጋሮቿ የኢራን ሕዝብ በረሃብ ተንበርክኮ ለአምባገነኑ ምዕራባዊ ስርዓት እጁን እንዲሰጥ የቆነጠጡት የኢኮኖሚ ሽብርተኝነት ውጤት ስለመሆኑ የሚያነሱ ጥቂቶች አይደሉም። ይህ የኢራን አዲስ ዓመፅ የተለኮሰው ከፖለቲካዊ ርዕዮተ ዓለም ባሻገር በኑሮ ውድነትና በሆድ ባዶነት የተለወሰ መሆኑ ተቃውሞውን በቀላሉ የማይቀለበስ አድርጎታል። የኢራን ገንዘብ ሪያል የወረቀት ያህል ዋጋ አጥቶ መሬት ላይ የጣለ ሲሆን የሪያል ዋጋ በ2016 ከነበረው 34,000 ሪያል ለአንድ የአሜሪካ ዶላር የነበረው ዋጋ በ2020 ወደ 165,000 ሪያል ወርዷል። በታህሳስ ወርም በከፍተኛ ሁኔታ በማሽቆልቆል 1 ዶላር 1.4 ሚሊዮን ሪያል ሲመነዘር ነበር። በዚህ ሳምንት ደግሞ የምንዛሬ ንጽጽሩ 1.5 ሚሊዮን ሪያል ለ1 ዶላር ደርሷል። በዚህም የኑሮ ውድነቱ ልክ እንደ ሰደድ እሳት ሀገሪቱን እያነደዳት ነው። ዛሬ በቴህራን ገበያዎች ውስጥ የሚሰማው ሞት ለረሃብ እንዲሁም ሞት ለአምባገነኖች የሚል ዘገናዊ ድምፅ ሆኗል። የፐርሺያ አንበሳ የሆነችው ኢራን በሃይማኖታዊ መሪዎቿና በጠንካራ ወታደራዊ አቅሟ የምዕራባውያን የበላይነት ስላልተቀበለች ዛሬ የዓለም ቁጥር 1 የሴራ ኢላማ ሆናለች። አሜሪካና አገሮቿ በጣሉት ኢሰብአዊ በሆነ ማዕቀብ ምክንያት ህዝቡ ለችግር ቢዳረግም ዓላማቸው ግን ህዝቡን መርዳት ሳይሆን ሀገሪቱን ከውስጥ በማዳከምና ወደ እርስ በርስ እልቂት መክተት ነው። በየጎዳናው የሚታዩት ሁከት ፈጣሪዎች በምዕራባውያን የስለላ ድርጅቶች ሰልጥነውና ዶላር ተከፍሏቸው ወጡ እንጂ የኢራን ሰላማዊ ህዝብ የሚወክሉ አይደሉም የሚሉት የቴህራን የመረጃ ምንጮች እነዚህ የውጭ ተላላኪዎች የህዝቡን የኑሮ ብሶት እንደመሸፈኛ በመጠቀም የሀገሪቱን የጸጥታ ተቋማትና የህዝብ ንብረቶችን በማውደም ኢራንን እንደ ሶሪያና ሊቢያ ለማፈራረስ ቆርጠው ተነስቷል ይላሉ። የኢራኑ ሃይማኖታዊ መሪ አያቶላህ አሊ ካሚኒም ተቃውሞን በተመለከተ በሰጡት ይፋዊ ጋዜጣዊ መግለጫ ይህ የምዕራባውያን ሴራ ነው ሲሉ ክስተቱን ገልጸውታል። ህዝቡም ለምዕራባውያኑ ሴራ እንዳይታለል በግልጽ ጥሪ አቅርበዋል። ትራምፕንም በቅርቡ ከስልጣን ይወርዳሉ ሲሉ በግልጽ የተቹ ሲሆን ኢራናውያን ነቅተው ይህንን ጊዜ በጽናት እንዲያልፉም ጥሪ አቅርበዋል። በፐርሺያ ምድር የተጠነሰሰውን ሴራ የተረዱ የሚመስሉት የኢራን መንግስትና የጦር ኃይሉ የወሰዱት ምላሽም ከመደበኛ የጸጥታ ጥበቃ ያለፈና ሀገሪቱን ወደ ሙሉ የጦርነት ቀጠና የቀየረ ሆኗል። የኢራን አብዮታዊ ጋርድ IRGC የመጨረሻው ጥሪ በሚል በሰየመው ኦፕሬሽን ሁሉም የጦር ክፍሎች ወደ ዋና ከተሞች እንዲገቡ አዟል። ዛሬ በቴህራን ሰማይ ላይ የሚታዩት ሄሊኮፕተሮች ሰላም ለማስከበር ሳይሆን በህዝቡ ላይ የሳይኮሎጂ ጦርነት ለማወጅና የጥይት ናዳ ለማውረድ የተዘጋጁ ይመስላሉ በሚል እየተዘገበ ነው። የመንግስት የደህንነት መዋቅር ባሲጅ የተባሉትን በሲቪል ልብስ የሚንቀሳቀሱ ነፍሰ ገዳዮችን በየሰፈሩ አሰማርቷልም እየተባለ ነው። እነዚህ ኃይሎች በሞተር ሳይክል እየተንቀሳቀሱ በራብ የዛሉትን ሰልፈኞች እንዳውሬ እያደኑ ነው። እስር ቤቶች ሞልቶ ፈሰዋል። በውስጥ መረጃዎች መሰረትም መንግስት የማይበገረውን ቁጣ ለመግታት ሲል ከባድ መሳሪያዎችንና ታንኮችን ወደ ከተሞች እያስጠጋ ነው። ነገሩ ከቁጥጥር ውጭ የሆነ ነው። በኢራን ታሪክ ታይቶ የማይታወቅ ሁኔታ ህዝቡ በታንኮችና በከባድ መሳሪያዎች ፊት ቆሞ ግደሉን፣ ከረሃብ ሞት የጥይት ሞት ይሻለናል እያለ ነው። ይህ የቆረጠ ትውልድ ነው። ይህ ትውልድ የሚፈራው እስር ቤትን ሳይሆን ባዶ ጠረጴዛን ነው። መንግስት የኢንተርኔት መስመሮችን ቢዘጋም፣ ጋዜጠኞችን ቢያስርም፣ በየአደባባዩ ሰዎችን ቢሰቅልም ያ የቁጣ ማዕበል ግን ሊቆም አልቻለም። ይልቁንም የደህንነት ኃይሎችና የአብዮታዊ ጋርድ አባላት ሳይቀሩ ወንድሞቻችንን አንገድልን በማለት መሳሪያቸውን እያወረዱ መሆኑን ሰምተዋል። በቤተ መንግስቱ አካባቢ ያለው ድባብ ግን የሽብር ነው። የታመኑ የውስጥ ምንጮች እንደሚጠቁሙት በቴህራን ኢማም ሆሜኒ ዓለም አቀፍ አየር ማረፊያ አካባቢ ከፍተኛ እንቅስቃሴ ይታያል። አያቶላህና የቅርብ ተከታዮቻቸው ሀገር ጥሎ ለመሸሽ ዝግጅት እያደረጉ እንደሆነ የሚወጡ መረጃዎች ዓለምን አስደንግጠዋል።
የግል አውሮፕላኖቻቸውም በወርቅና በዶላር ተጭነው ወደ ሩሲያ ለመብረር ሞተራቸውን እያስነሱ ነው ይባላል። ይህ መረጃ እውነት ከሆነ የኢራን 45 ዓመታት የሃይማኖት አገዛዝ ፍጻሜው ደርሷል ማለት ነው። አያቶላህ አሊ ካሜኒ ግን በመግለጫቸው እንዲህ ያለው ወሬ መሰረተ ቢስ ነው ሲሉ ክፉኛ አጣጥለውታል። እኛ በፍጹም ለመሸሽ ምንም አይነት ሀሳብ የለንም ሲሉም ለህዝቡ ምላሽ ሰጥተዋል። የአመፅ ግን የኢራን ብቻ አይደለም። መላው መካከለኛው ምስራቅን ወደ አመድነት ሊቀይር የሚችል ግዙፍ የባሩድ በርሜል ነው። እስራኤል ይህን አጋጣሚ በከፍተኛ ጥንቃቄና በጉጉት እየተከታተለች ነው። የሞሳድ ሰላዮች በቴህራን ጎዳናዎች ውስጥ ሰርገው በመግባት አመፁን እያቀጣጠሉት እንደሆነ ይነገራል። እስራኤል ኢራን የኒውክሌር ባለቤት እንዳትሆን የምታደርገው የመጨረሻው ሙከራ ይህ ሊሆን ይችላል። የቴህራን ሰማይ በቅርቡ በእስራኤል ኤፍ-35 ጀቶች ሊቀደድ ይችላል የሚለው ስጋትም አይጣልም። ጦርነቱ ከውስጥ አመፅ ወደ ቀጠና እልቂት ሊቀይር ጥቂት ሰከንዶች ብቻ ቀርተውታል። በሌላ በኩል ደግሞ አሜሪካና ምዕራቢያን አድብተው እየጠበቁ ነው። ዋይት ሀውስ የኢራን ህዝብ እንደግፋለን የሚል መግለጫ ቢያወጣም ከበስተጀርባው ግን የኢራን ዘይት ወደ ዓለም አቀፍ ገበያ እንዲፈስና የዓለም ኢኮኖሚ እንዳይናጋ ስሌታቸውን እየሰሩ ነው። ነገር ግን አደጋው እዚህ ጋር ነው። ኢራን ከፈረሰች የሚፈጠረው ክፍተት ሶሪያን፣ ኢራቅንና ሊባኖስን ይዞ ጥልቅ ውስጥ ይከታቸዋል። በመቶ ሚሊዮኖች የሚቆጠሩ ስደተኞች ወደ አውሮፓና እስያ ይተማሉ። ይህ የሰው ልጅ ታሪክ ትልቁ ቀውስ ይሆናል። ይሁን እንጂ የኢራን መንግስትና የአብዮታዊ ጥበቃ ኃይሉ ለጠላቶቻቸው የሚሰጡት ምላሽ አስደንጋጭና የማያዳግም ይሆናል። ዛሬ በኢራን ምድር የሚታየው ወታደራዊ ዝግጅት ለታዛቢዎች ብቻ ሳይሆን ለታላላቅ ኃይሎችም ጭንቀትን የፈጠረ ነው። በመቶ ሺዎች የሚቆጠሩ የኢራን ወታደሮች ለእስልምና አብዮትና ለሀገራችን ክብር እንሰዋለን በሚል መሪ ቃል በየከተማው ዘብ ቆመዋል። በከርሰ ምድር ውስጥ የተደበቁትና የሚሳኤል ከተሞች ተብሎ የሚጠሩት የኢራን የጦር ሰፈሮችም ዛሬ በሮቻቸውን ከፍተዋል። በሺዎች የሚቆጠሩ የረጅም ርቀት ባለስቲክ ሚሳኤሎች ወደ እስራኤልና ወደ አካባቢ ወደሚገኙ የአሜሪካ የጦር ሰፈሮች አቅጣጫቸውን አስተካክለው የቃታ ትዕዛዝ እየጠበቁ ነው። የምዕራቢያን መገናኛ ብዙሃን አያቶላህ አሊ ካሜኒ ሊሸሹ ነው፣ ቤተ መንግስቱ እየተናወጡ ነው እያሉ የሚነዙት ወሬ ከውሸትና ከፕሮፓጋንዳ ያለፈ ፋይዳ የለውም እየተባለ ነው። እውነታው ግን ተቃራኒውን ይመስላል። መሪውና የሃይማኖት አባቶቹ ከህዝባቸው ጋር ሆነው የጠላትን ሴራ ለማክሸፍ ሌት ተቀን እየሰሩ እንደሆነ የኢራን መገናኛ ብዙሃን እየዘገቡ ነው። አያቶላህ ሊሸሹ ቀርቶ ለጠላቶቻቸው የማይቀረውን የጥፋት ቀን እያዘጋጁ መሆናቸው ነው የሚሰማው። በቴህራን ስር ያሉ የተመሸጉ ባንከሮች መሪዎችን ለማሸሸግ ሳይሆን ጠላት ጥቃት ቢሰነዝር እንኳ ምላሹን ከአፈር ስር ሆኑ ለመስጠት እየተዘጋጁ የጥንካሬ ምልክቶች ናቸው። እስራኤል ይህን አጋጣሚ ጠቅማ ኢራንን ለማጥቃት የምታደርገው ዝግጅት ለራሷ መቃብር መቆፈር መሆኑን አልተረዳችሁም ይላሉ። የኢራን ጦር ኃይል አንዲት ጥቂት ወደ ምድራችን ከተኮሰች ቴልአቪቭና ሃይፋን በአንድ ሰዓት ውስጥ ወደ አመድነት እንቀይራለን በማለት የሰጠው ማስጠንቀቂያ ግነትም አይደለም። የኢራን ድሮኖችና ሚሳኤሎች ዘመናዊ የተባሉትን የምዕራቢያን መከላከያ ጋሻዎች ሰብረው የመግባት አቅም እንዳላቸው ዓለም የተረዳው ይመስላል። አሜሪካን ብትሆን በፋርስ ባሕረ ሰላጤ ላይ ያሉ የጦር መርከቦቿ በአንድ የኢራን ትዕዛዝ የብረት ዝገት ሊሆኑ እንደሚችሉ በሚገባ ትረዳለች ይላሉ የቴህራን መረጃዎች። ይህ አመፅና ጩኸት በውጭ ኃይሎች የሚደገፍ ቢሆንም የኢራን መንግስት ግን የህዝቡን የልብ ትርታ በመስማትና የኑሮ ውድነቱን ለመቀነስ ግዙፍ የኢኮኖሚ ማሻሻያዎችን እያደረገ ይገኛል። ጠላቶች ኢራን ወደቀች ብለው በደስታ ቢጨፍሩም ኢራን ግን ከዚህ ፈተና በበለጠ ጥንካሬ ትወጣለች እያሉ ነው። የኢራን ወታደራዊ የበላይነትና የቴክኖሎጂ እድገትም የምዕራቢያን ሴራ መቋቋም ብቻ ሳይሆን የቀጠናውን የኃይል ሚዛን ለዘላለም የሚቀይር ይሆናል ሲሉም በተስፋ ይናገራሉ። ዛሬ በኢራን ሰማይ ላይ የሚታየው ጭስ የውድቀት ሳይሆን የጠላቶች ሴራ ተቃጥሎ የሚያልቅበት እሳት ነው። የኢራን አብዮት ደጋፊዎችና በሚሊዮን የሚቆጠሩ የባሲጅ አባላት ለፍትህና ለነጻነት በሚል ባንዲራቸውን ይዘው ወደ አደባባይ ሲወጡ ያን ጊዜ ዓለም እውነተኛውን የኢራን ጉልበት ያህል የምዕራቢያን ሴራ በፐርሺያ አንበሳ ጥፍር ይበጣጠሳል። እስራኤልና አሜሪካም የሰሩት የጥፋት ወጥመድ በራሳቸው ላይ ይዞራል። አደጋው ያለው ለኢራን ሳይሆን ኢራንን ለመንካት ለሚሞክሩ ኃይሎች ነው። የኢራን ምላሽ ዓለምን የሚያናጋ የዓለምን ኢኮኖሚ ሽባ የሚያደርግና የጠላቶቿን ታሪክ የሚያበቃ የሚያደርግ ይሆናል። ዛሬ ኢራን በፈተና ውስጥ ብትሆንም የፈተና ግን ወደ ታላቅ ድል የሚወስድ ድልድይ ነው እየተባለ ነው። ታሪክ እንደሚነግረን የፐርሺያ ምድር ወራሪዎችንና ሴረኞችን ቀብራ ለ1000 ዓመታት ኖራለች። ዛሬም ያው ታሪክ ይደገማል። የአያቶላህ ጽናት፣ የአብዮታዊ ጋርድ ወታደራዊ ጥበብና የህዝቡ ታማኝነት ደባልቆ ኢራንን በመካከለኛው ምስራቅ ብቸኛዋና የማይደፈርባት ሀያል ሀገር ያደርጋታል ይላል የቴህራን ታይምስ ዘገባ። በሌላ በኩል የኢራን መንግስት ህዝቡን ለማስፈራራት ሲል የአሜሪካና የእስራኤል ቅጥረኞች ናችሁ እያለ በቴሌቪዥን ቢቀሰቀስም ህዝቡ ግን ጠላታችን አሜሪካ አይደለችም፣ ጠላታችን እዙ ቤተ መንግስት ውስጥ ነው በማለት መልስ እየሰጠ ነው። አሁን ጥያቄው ኢራን ትወድቃለች ወይ የሚለው ሳይሆን መቼ ትወድቃለች የሚለው ሆኗል። አያቶላህ በድብቅ መተላለፎች በኩል ወደ ካስፒያን ባህር ዳርቻ ሊያመልጡ ነው የሚሉ ወሬዎች በቴህራን በኩል እየተናፈሱ ነው። ህዝቡ ቤተ መንግስቱን ለመቆጣጠር ጥቂት ሜትሮች ብቻ ነው የቀሩት።
ይህ ከሆነ ደግሞ የኢራን አብዮታዊ ጋርድ የኒውክሌር መሳሪያዎችን እንዳያፈነዳ ትልቅ ስጋት አለ እየተባለ ነው። ይህ በእንዲህ እንዳለ የኢራን ወታደራዊ መሪዎች ዓለምን ለማስፈራራት የሆርሙዝ ወሽመጥን ለመዝጋት በዝግጅት ላይ ናቸው። በሺዎች የሚቆጠሩ የባህር ውስጥ ፈንጂዎችና የረጅም ርቀት ሚሳኤሎች ወደ ባህር ዳርቻ ውስጥ ጠግተዋል። እኛ ከጠፋን ዓለም በጨለማ ትጓጣለች የሚል ዝግጅት እያደረጉ ነው። ይህ እርምጃ ከተወሰደ የዓለም የነዳጅ አቅርቦት በአንድ ጀንበር ይቆማል። ይህም ለአሜሪካና ለአውሮፓ ኢኮኖሚ የሞት ፍርድ እንደመፈረም ይቆጠራል። ነገሩ ግን በዚህ ብቻ ያበቃም። ከትዕይንቱ በስተጀርባ ያሉት የውጭ ኃይሎች ሴራ የጥፋቱን መጠን እጥፍ ያደርገዋል። የአሜሪካው ሲአይኤ እና የእስራኤሉ ሞሳድ በኢራን ውስጥ በድብቅ መረባቸውን ዘርግተዋል። እነዚህ የውጭ ኃይሎች የህዝቡን የረሃብ ቁጣን መሳሪያ በመጠቀም የኢራን የኒውክሌር ፋሲሊቲዎች ለማፈንዳት ወርቃማ ዕድል እየጠበቁ ነው። በቴህራንና በሌሎች ከተሞች የሚታዩት አንዳንድ የኃይል እርምጃዎች በሰለጠኑ የውጭ ሰላዮች የሚመሩ እንደሆኑና ዓላማቸውም ሀገሪቱን ወደማይወጣበት የእርስ በርስ ጦርነት መክተት እንደሆነ ይነገራል። እስራኤል በበኩሏ ኦፕሬሽን ፋይናል ብሎ የተባለውን እቅዷን ተግባራዊ ለማድረግ ጫፍ ላይ ደርሳለች። የኢራን መንግስት በውስጥ ዓመት ሲወጠር እስራኤል ድንገተኛ ገገ ድብደባ በመሰንዘር የኢራንን ጦር ኃይል ሽባ ለማድረግ አቅዳለች። አሜሪካም በአካባቢው ያሉትን የጦር መርከቦቿንና የአውሮፕላን ተሸካሚዎቿን ወደ ፋርስ ባሕረ ሰላጤ በማስጠጋት የኢራን መንግስት የመጨረሻውን ስህተት እንዲሰራ እያነሳሳችው ነው። የሥራው ትልቁ ሰለባ ደግሞ የኢራን መሪዎች ናቸው። አያቶላና የቅርብ ተከታዮቻቸው በቴህራን ስር በተቆፈሩ ጥልቅ የከርሰ ምድር ቦንከሮች ተደብቀው እንደሚገኙት ሰምተዋል። እነዚህ ቦንከሮች ከኒውክሌር ጥቃት ጭምር ሊከላከሉ የሚችሉና ለዓመታት የሚሆን ምግብና ውሃ የተመቻቸላቸው ናቸው። በተጨማሪም የውጭ ኃይሎች የኢራን ወታደራዊ ኮምፒውተሮችና የሚሳይል መቆጣጠሪያዎች በሳይበር ጥቃት ሰርቀው ለመቆጣጠር ሙከራ እያደረጉ ነው። ይህ ማለት የኢራን ጦር በራሱ ሚሳይል ራሱን ሊያጠፋ የሚችልበት አስፈሪ ዕድል ተፈጥሯል ማለት ነው። ሩሲያና ቻይና በበኩላቸው ጥቅማቸውን ለማስጠበቅ ሲሉ የኢራን መንግስት በደህንነት መረጃዎችና በቴክኖሎጂ የረዱት ነው። ይህ የኢራን ሀገራት ፊልሚያ ኢራንን የዓለም ጦርነት መድረክ አድርጓታል። የኢራን የኢኮኖሚ ውድቀት በራሱ የውጭ ኃይሎች የረጅም ጊዜ ሥራ ውጤት እንደሆነም ይነገራል። ማዕቀቡን በማጥበቅና የንግድ መስመሮችን በመዝጋት ህዝቡን ለረሃብና ለቁጣ መዳረግ መንግስቱን ከውስጥ ለመናድ የተነደፈ ስልት ነው። አሁን ያ የታቀደው ሴራ ፍሬ እያፈራ ነው። ነገር ግን ፍሬው መራራና ደማዊ ነው። ኢራን ዛሬ ለዓለም ሰላም ትልቁ ስጋት ሆናለች። በአንድ በኩል የሚራብና የሚገደል ህዝብ፣ በሌላ በኩል ስልጣኑን ላለማጣት ሲል ዓለምን ለማጥፋት የቆረጠ መንግስት፣ በመሃል ደግሞ ጥቅማቸውን ለማሳደድ የሚሯሯጡ የውጭ ኃይሎች። ይህ ታሪክ ወዴት እንደሚያመራ ማንም ሊገምቱ አይችልም። ነገር ግን አንድ ነገር ግልጽ ነው። በኢራን ሰማይ ላይ የሚታየው ጭስ ከጥቂት ቀናት በኋላ መላውን ዓለም ሊያፍን ይችላል። የመንግስት ወታደራዊ ዝግጅት፣ የህዝቡ ቆራት ተቃውሞና የውጭ ኃይሎች ሴራ ተደባልቀው ታይቶ የማይታወቅ ታላቅ ፍንዳታ ሊፈጥሩ ጥቂት ሰዓታት ብቻ ቀርተዋል። የፐርሺያ ምድር ወደ ሲኦልነት እየተቀየረች ነው። የጥፋቱን ነጋሪትም በከፍተኛ ድምፅ እየተጎሰመ ነው። ኢራን ዛሬ የምትገኘው በሞትና በሕይወት መካከል ነው። በጎዳናዎች ላይ የሚፈሰው ደም ወንዝ ሆኖ እየፈሰሰ ነው። እያንዳንዱ ሰከንድ፣ እያንዳንዱ ደቂቃ ታሪክ እየተሰራ ነው። የፐርሺያ ምድር በሰዓት እየተለበለበች ነው። በቀጣዮቹ ጥቂት ቀናት ውስጥም የምንሰማው ዜና ዓለምን ሊያስደነግጥ ይችላል። ምናልባትም ቴህራን ስትቃጠል ወይም አዲሱ የኢራን ባንዲራ ሲውለበለብ እናያለን። ነገር ግን እስከዛው ድረስ የሰው ልጅ ደም እንደ ውሃ መፍሰሱን ይቀጥላል። የኢኮኖሚ ገደል የፈጠረው ይህ ቁጣ ማንኛውንም ግድግዳ ሰብሮ የሚወጣ ማዕበል ሆኗል። ጥፋቱ ግን አያበቃም። ኢራን ውስጥ የሚቀጣጠለው እሳት ጎረቤት ሀገራትን መለብለብ ጀምሯል። ሳውዲ አረቢያና የተባበሩት አረብ ኤሚሬቶች የጦር ኃይሎቻቸውን በከፍተኛ ዝግጁነት ላይ አድርገዋል። በክልሉ ያለው እያንዳንዱ ወታደር ጣቱ በቃታው ላይ ይገኛል። አንዲት ስህተት፣ አንዲት የተሳሳተች ጥይት መላውን ዓለም ወደማይመለስበት ጦርነት ከተዋለች። የኢራን አመፅ የሰላም መንገድ ሳይሆን የጥፋት አውራ ጎዳና እየሆነ መጥቷል። የኢራን መውደቅ የመካከለኛው ምስራቅን ካርታ ብቻ ሳይሆን የዓለምን የኃይል ሚዛን ይገለብጠዋል። የነዳጅ ዋጋ በአንድ ሌሊት በሺህ እጥፍ ሊጨምር ይችላል። የሽብር ቡድኖች ከቁጥጥር ውጭ ሊሆኑ ይችላሉ። ይህ የነጻነት ጩኸት ነው ወይስ የሦስተኛው ዓለም ጦርነት መጀመሪያ? ማንም በእርግጠኝነት መናገር አይችልም። ውድ ተመልካቾቻችን እናንተስ ምን ትላላችሁ? ክስተቱን በተመለከተ ያላችሁን ማንኛውንም ሀሳብ አስተያየታችሁን እንደተለመደው በኮሜንት መስጫ ቦታ ላይ አስቀምጡልን። ቻናላችንን ሰብስክራይብ ማድረግ አይርሱ። በሚቀጥለው ዝግጅት እስከምንገናኝ ድረስ ሰናይ ጊዜ ይሁንላችሁ።